አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦቼ የአገሬ ልጆች አላየንም አልሰማንም እንዳትሉ፣ ስለምንዛሬ አዲስ ነገር አለ ያልሰማችሁቶች ካላችሁ ልክ እንደኛ ተርፍ ባያ ጉዳይ እንዳትሆኑ ዋካችሁ። አሁን ላይ ብር አተላኩ ተረጋጉ ማለት እፈልጋለሁ። እሱም ምንድነው መሰላችሁ? እስኪ በዚህ አጋጣሚ በየምትኖርበት አረብ ሀገር ምንዛሬ ስንት እንደገባ ተናገሩ። አንዳንድቶች እንግዲህ አሁን ላይ በሐዋላ ከመላክ በባንክ መላክ ይሻላል እያሉ ያሉም አሉ። ሌሎቹ ደግሞ ብራችን ከምንለካው ወርቅ ገዝተን ማስቀመጥ ይሻላል የምትሉም አላችሁ። በነገራችን ላይ ወርቅ ሰሞኑን በጣም ጨምሯል። ለምሳሌ በምኖርበት በዱባይ ሀገር 1 ግራም ወርቅ እስከ 550 ድርሃም እየተሸጠ ይገኛል ማለት ነው። ሌሎቻችሁ ደግሞ በባንክ ይሻላል ወይስ በሐዋላ እያላችሁ ባንክ ይሻላል ያላችሁ አላችሁ። እንደኔ ግን ከባንክ ሁሌም ቢሆን ምርጬ ሐዋላ ነው። ያው ይሄ ነገር እንደሚያስቀጣኝ ያውቃለሁ። በተደጋጋሚ በዚህ ዙሪያ ቪዲዮ ስሰራ እንግዲህ ስትራክም ተልኮብኝ ያውቃለሁ። ለመናገር ወላሂ ነው የምላችሁ የራሴ ቪዲዮ ሆኖ ግን ጥፋት የምን እንደሆነ አላቅም። ይቺ ሐዋላ የምትለውን ነገር ስለምጠቀም ይመስለኛል ተቀጥቼ አውቃለሁ። እና ውድ ቤተሰቦች ምን እንደተፈጠረ ልንገራችሁ። እንግዲህ ሰዎች ነንና ሁላችንም መቼም የተሻለ ነገር ስናገኝ የሚጠላ ሰው የለም። የሚያሳዝነው ነገር ምንድነው ካላችሁ የተሻለ ነገር እየጠበቃችሁ የባሰ ነገር ሲገጥማችሁ ምንድነው የሚሰማችሁ? የሀገሬ ልጆች እንግዲህ ያው ሰሞኑን እንደሚታወቀው በሁሉም አረብ ሀገራት በሚባል መልኩ ምንዛሬ ከሚባለው በላይ ቀንሷል። እውነት ለመናገር አስደንግጦናል። ለምን ያልጠበቅነው ነገር ስለተፈጠረ ማለት ነው። እንግዲህ ብዙ ጊዜ ያው ምንዛሬ ይቀንሳል ይጨምራል፣ ግን የደሞዝ ቀን ሲደርስ ምንዛሬ ሁሌም ቢሆን እንደሚታወቀው ይጨምራል። እኔ እስካሁን ድረስ የማውቀው ምንዛሬ ሲጨምር ነው። በዚህ ወር ግን የሚገርማችሁ ነገር የደሞዝ ቀን ሲደርስ እንዲሁም ከነበረበት አቆልቁሎ ጭራሽ ያልታሰበ ዋጋ ላይ ደርሷል ማለት ነው። እና ውድ ቤተሰቦች መግቢያ ላይ እንዳልኳችሁ ግዴታ አስቸኳይ ነገር ካልገጠማችሁ በዚህ ሰዓት አሁን ብር ባትልኩ ጥሩ ነው። ምክንያቱም እንዳልኳችሁ ሁሌም ቢሆን ይጨምራል ይቀንሳል፣ ዙሮ ወደ ነበረበት መመለሱ ስለማይቀር ተረጋጉ ማለት ፈልጋለሁ። የሚገርማችሁ ነገር ምንዛሬ ቀነሰ እንጂ ኢትዮጵያ ላይ ያለው የኑሮ ውድነት ጣራ ነክቷል። ከዚህም እንዳልኳችሁ ለምሳሌ ወርቅ ብንወስድ ወርቅ 550 ድርሃም መግባት ማለት ቀላል አይደለም። በጣም ነው የጨመረ ከወትሮ ማለት ነው የሀገሬ ልጆች። እና ተረጋጉ ተረጋጉ ተረጋጉ። ብር እንዳትልኩ፣ እንዲሁም ደግሞ ብር ከመላካችሁ በፊት ብር የምትልኩበትን ሰውዬ ምንዛሬ ቀድማችሁ ጠይቁ። እሺ የሀገሬ ልጆች፣ እናንተ የተለመደ ነው ያለ ገበያ ነው ባለ ነገር ነው የሚልክልኝ ብላችሁ ዝም ብላችሁ በተለምዶ ብር ላክልኝ ብላችሁ ብራችሁን በአካውንት አስገብታችሁ ጸጥ የምትሉ ወይም ደግሞ ብርና ውሰድና ላክልኝ ብላችሁ መቶ ሲወስድ ስለ ዋጋ ሳትቋረጡ ብር አትላኩ ማለት ነው። ምን እንደተፈጠረ ልንገራችሁ የሀገሬ ልጆች። መግቢያ ላይ ምን ብያችኋለሁ መሰላችሁ? አተርፍ ባይ አጉዳይ ብያችኋለሁ። ግን ቀላል አይደለም ወላሂ፣ በጣም ነው የቀነሰ ምንዛሬ ማለት ነው። እና ሁላችሁም እርግጠኛ ነኝ ሰምታችኋል። መቼም ያልሰማ ሰው አይኖርም። ግን ያልሰማችሁ ካላችሁ ደግሞ ስሙ። እየቀነሰ እያለ ነው አሁንም እንጂ የተሻለ ነገር ላይ አልደረሰም። ምን ሆነ መሰላችሁ? እህታችን ብሩን ስትልከው ወደ ልጅየው ማለት ነው ምንዛሬ ነበረ 50 ብር ነበረ ማለት ነው። ምንዛሬ 50 ብር ነበረ። ከዛ ብሩ ትንሽ ጠርቀም ያለ ብር ስለነበረ 50 ብር እኮ እየተላከ ያለ ከትንሽ ብር ጀምሮ ነው። ስለዚህ እኔ ደግሞ ብሩ ስለሆነ ምንዛሬ ጨምር አድርግና ላክልኝ ስትለው አይ እኔ ከዚህ በላይ አልልክም ይላታል። ልጅቱ ያው እንግዲህ ቦታ የመግዛት እቅድ አላት፣ ግን ቦታው በሰዓቱ አልተገኘም። ገና እየተፈለገላት ነበረ ማለት ነው። ግን ደግሞ መግዛቱ አይቀርም። ለቤተሰቦቿ ተነግራለች ቦታ ፈልጉ ብላ ማለት ነው። እና ሀገሬ ልጆች ያቺ ልጅ ብሩን ስታስገባው በወቅቱ ምንዛሬ 50 ብር ስለነበር 50 ብር ከ50 ብር አልልክም ስትል አይ በቃ ይቆይ ብዙ ብር ስለሆነ ያው አሁንም ደግሞ ቦቴ ስላልተገኘልኝ ብሩ በቃ ካንተ ጋር ይቆይና ሲጨምር ትልክልኛለህ ትልና ከ50 ብር በላይ ማለት ነው። አይሸቃሊት እኮ አይሸቃሊት እንዴ! በጣም አሳዘነችኝ። ለዚህም ነው አተርፍ ባያ ጉዳይ ያልኳቸው ሀገሬ ልጆች። ከዛ እሺ ይቆይልሻልና ያን ብር ከልጅየው አካውንት ላይ ተቀመጠ ማለት ነው። ሀገሬ ልጆች ያው የብዙ አመት ደንበኛዋ ስለሆነ ይክደኛል ምናምን ነገር ስጋት የለም። ልጁም ጥሩ ልጅ ነው ማለት ነው። እና እየጠበቀች እያለ እንደ አጋጣሚ ከቤተሰብ ይደውልና ቦታ ተገኝቶልሻል ትባላለች። ከዛ ወይዘሮ ሸቃሊትም እንግዲህ ያስቀመጠችው ብር ስላለ በቃ አይደለ ባጣ እሷ ብላ ያሰበችው ምንድነው መሰላችሁ 50 ብር መቼም ምንዛሬ ማላጣም ብላ እርግጠኛ ሆናለች። በነገራችን ላይ ለተወሰኑ ወራቶች በ50 ብር ምንዛሬ ቆይቷል አይደለ? ሰሞኑን ነው እንደዚህ ሆነ ወላሂ። የሆነ ጊዜ ላይ ቀንሶ ነበረ፣ ከዛ ድጋሚ ተነስቶ ነበር እና የሰሞኑ ግን አይወራም።
አስባችሁታል? 50 ብር የነበረ በአንዴ ከ50 ብር ወርዶ 47 ብር መግባት በጣም ከባድ ነው። ማለት ቀላል ብር ምናምን የምትልኩ ከሆነ ችግር የለውም። ግን በዛ ያለ ብር የምትልኩ ከሆነ ከ50 ብር ምንዛሬ ወደ 47 ሲገባ ከብዙ ብር በጣም ብዙ ብር ነው የሚቀንሰው። እና ተረጋጉ የሀገሬ ልጆች፣ አስቸኳይ ነገር ካልገጠማችሁ አተላኩ ያልኳችሁ ለዚህ ነው። እና ይቺ ልጅ ብሩ ብዙ ነው፣ ቦታ የሚገዛበት ብር ነው። ከዚያ ባጣ መቼም ከ50 ብርማ አይቀንስም ሲሆን ይጨምርልኛል ብላ አስቀምጣ እያለ ከቤተሰብ ይደወልና ጥሩ ቦታ ተገኝቶልሻል ብርሽን አስገቢ ትባላለች ማለት ነው። ከዛ ወይዘሮ ሸቃሊትም ደግሞ ምን ታደርጋለች መሰላችሁ? ብሩን ላክልኝ ትልና ለልጇ አካውንቷን ሰጥታ ጸጥ ትላለች ማለት ነው። ምንዛሬም አልጠየቀችም፣ ምንም አልጠየቀችም። ልጁም ደግሞ ያው የራሱ የተቀመጠ ብር ስለሆነ ያንን ብር ብድግ አድርጎ ይልክላታል ማለት ነው። ከላከላት በኋላ እንግዲህ ደረሰኙን ሲልክላት እሱ የጠበቀችው ብር ሌላ ነው፣ የተላከላት ደረሰኙ ላይ ያለው ብር ደግሞ ሌላ ነው ማለት ነው። ከዚያ በኋላ እንግዲህ ደውላ ማውራት ትሞክራለች። ልጁም ላክልኝ ስትለው ምንዛሬ ቀንሷልም እንደዚህ ሆኗልም አላላትም። ያው ዝም ብሎ የተለመደ ሰው ስለሆነ ባለ ገበያ ይልና ባለ ገበያ በ47 18,000 ድርሃም ይልክላታል ማለት ነው። ሀገሬ ልጆች በስንት በ47 50 ብር እያለ አልክም ያለችውን 47 ሆኗል። እሱ ላክልኝ ስትለው በቃ አውቃለች መስሎታልና ሳይጠይቃት ስለ ምንዛሬ እሷም ሳትጠይቅ 18,000 ድርሃም በ47 ይልክባታል። ከዚህ የተጠበቀው ብር ሌላ፣ ደረሰኙ ላይ ያለው ብር ሌላ ሲሆን አጅሪት እየተንደረደረች እንግዲህ ሰውየዋን መጠየቅ ትሞክራለች። የላከላትልኝ ስትጠይቀው እሱ እኮ እንዴ አሁን እኮ ምንዛሬ ቀንሷል፣ አስቸኳይ ብር ነው ቶሎ ላከዋልሽኝ፣ እኔ ላኩኝ ምንዛሬ ነው የሰማሽ መስሎኝ ነው ይቅርታ አላት ማለት ነው። እና እህታችን 50 ብር እየጠበቀች ከ50 ብር ይጨምርልኛል ብላ ስትጠብቅ በ47 ብሯ ተልኮ ጉድ ሆናለች። ስለዚህ ለዚህም ነው በመጀመሪያ ብር ከመላካችሁ በፊት ደውላችሁ ወይንም ደግሞ በሪከርድም ቢሆን ኋላ የሚልክላችሁን ሰው አጣሩ ያልኳቸው የሀገሬ ልጆች። እንዲሁም ደግሞ ማለት ቦታ ቢሆን ራሱ የተወሰነ ቀብድ ምናምን ሰጥታችሁ እንዲቆይላችሁ አድርጉ እንጂ ብራችሁን በርካሽ አትላኩ። እናንተ በርካሽ ልካችሁ ቦታው በርካሽ ቤቱ በርካሽ የሚገዛላችሁ ቢሆን ችግር የለውም። ግን ኢትዮጵያ ላይ ኑሮ ጣራ እንደነካ ነው። ምንዛሬ ብቻ ነው የቀነሰው ማለት ነው። እና ሌሎቻችሁ ደግሞ ወርቅ ገዝቻ ያስቀምጥ ምናምን ትሉ፣ ወርቅ ገዝታችሁ ብታስቀምጥ ወርቅ አጠፋም በነገራችን ላይ እየጨመረ እንጂ እየቀነሰ አይሄድም። እና ብቻ ግን ስትገዙ ወርቅ ደግሞ ማስጠንቀቅ የምፈልገው ነገር ብዙ እህቶቻችን የምትሸወሩት ነገር ከኦንላይን እየገዛችሁ ነው። ብዙ እህቶች ደግሞ ከኦንላይን የገዙት ወርቅ ሄደው ባንክ ቤት ሳስበትኑት ወርቅ እንዳልሆነ እየተነገራቸው ነው። እና እባካችሁ ወርቅ መግዛት የምትፈልጉቶች ከአሰሪዎቻችሁ ጋር ወይም ራሳችሁ አስፈቅዳችሁ ታክሲ ይዛችሁ ወርቅ ቤት ድረስ ሂዳችሁ ራሳችሁ መርጣችሁ ግዙ ማለት ፈልጋለሁ በዚህ አጋጣሚ። ሌላኛው ደግሞ በኋላ ከምንልከውማ እንደዚህ ከሆነ በባንክ ብንልክ ይሻላል፣ የምንልክበትም አይቆርጥብንም የምትሉ ልጆች አላችሁ። ባንክ ለምሳሌ የዱባይን ብነግራችሁ 41 ብር ከምናምን ነው፣ የሳውዲን ብነግራችሁ ደግሞ 40 ብር ከምናምን ነው ማለት ነው። ስለዚህ እኔ የሁልጊዜ ምርጬ እንዳልኳችሁ ቀነሰም ጨመረም ሀዋላ ነች። በኋላ እኔ አልደራደርም። እና እህቶቼ እርግጠኛ ሳትሆኑ ብር አትላኩ። መቼም የታወቀ ነገር ነው፣ አይቀንስም እንትን ነው ምናምን የሚባል ነገር የለም በዚህ ዘመን። ዛሬ የታየው ጠዋት የታየው ማታ የለም፣ ማታ የታየው ጠዋት የለም። እናማ ዝም ብላችሁ ይሆናል ብላችሁ በግምት የሆነ ነገር አታድርጉ። አሁን እህታችን ምንድን አለችው? እኔ ምንዛሬ 47 መግባቱን ባውቅ ኖሮ ሀታ ቦታው በግማሽ እንኳን ነው የሚገዛልሽ ብባል እንኳን ራሱ ብሬን አልክም ነበር አስቀምጠው ነበር ብላ ውይ ውይ ያለች ነው። ሀገሬ ልጆች ይመለስልሽም ተብላ ነበር። እንግዲህ ከሄደ በኋላማ ምኑን አስመልሰዋለሁ ብላ እሷም ሳታስመልሰው ቀርታለች። ብቻ ግን ያልጠበቀችው ነገር ተፈጥሮባት ትንሽ ተደናግጣለች ማለት ነው። ልክ እንደሷ እንደዚህ ያለ ነገር እንዳይገጥማችሁ ነው፣ ሌላ ነገር አይደለም። እና ምንዛሬ ከሚባለው በላይ ቀንሷል። የሌላ ሀገርን አላውቅም። ደግሞ ምን አለ መሰላችሁ ብር የለም እያሉ ነው ማለት ነው። ምንዛሬ መቀነሱ ብቻ ሳይሆን የሚያስፈራሩ ምንድን ነው ባንክ ቤት ብር የለም ምናምን እያሉ እንግዲህ ያዙ ልቀቁን እያሉ እህቶቻችን ገንዘባቸውን በርካሽ እየላኩ ጉድ እየሆኑ ነው። ስለዚህ ምንዛሬ ቀንሷል። አሁን ብር አትላኩ፣ ጨበጥ አርጋችሁ ያዙት። ሰላም ነው።